ወደርሽም ጠላሽም አመሽም አላመሽም ወንድ ልጅ ትዳሩን የፈታ ቀን ሰይጣን ነው በሚስቱ በልጆቹ እናት እያየናችሁ ነው ሩቅ አንሄድም ስለ ልጆቹ አስተዳደግ እናውራ ብላ ሳምሪ ስትጽፍለት ስክሪንሻት አድርጎ ለነጭ አይላከላት ውሻ ስለዚህ ወደርሽም ጠላሽም ተናደርሽም አልተናደርሽም ደጋፊም ሆንሽ አልሆንሽ ምንም ሆንሽ አልሽ እንደ ወንድ ልጅ ትዳሩን የፈታሽ ቀን ሰይጣን አታውቂም እሱን ስትፈቺው ይገባታል እና ሚዲያ ላይ እንደዚህ ስለሆነ ፋኒ ትርኪ በቂ ብዙ ሚስቶች ባሎቻቸውን ሲፈቱ ሰይጣንነታቸውን እንጂ የሚያውቁት ጥሩነታቸውን ሲያወሩ አይቻላቅም ብዙ እናቶች ከባሎቻቸው ጋር ፍቺ ሲደራረጉ ያ መልካም የነበረው ባል ጥሩ ነው የሚባለው ባል አሪዮስነቱንና ጨካኝነቱን ነው ሲነግሩኝ የማየው አንድም በፍቺና በመለያየት ሰዓት ላይ ተዋልደናል ልጆች መስርተናል ቤት ነበረን 10 እና 5 አመት አንድ ቤት ኑረናል ይገባታል አልላትም የሚል ባል አጋጥሞኝ ያውቃል ሲወራ ሁሌ መጥፎነታቸውን ነው የምሰማው ሁሌ ማለት ነው 10 አመትና ምናምን አመት አብረሽ ኑረሽ ህይወት ካላስማማሽና ከተለያየሽ ከዛም የሚመጣውና የሚጠይቅሽ አንቺም ማታውቂው ነገር ነው አንድ ቀን አብረሽው ስትኖር ያላሰብሽውን እሱን የሆነ ነገር ብለሽ ያልገመትሽውን እሱ ግን ፍቺ ላይና መለያየት ላይ ስትደርሺ አንቺ የምትወድቂበትን አንቺ የምትዋረጅበትን አንቺ የምታፍሪበትን አንቺ ከእጅሽ ገንዘብ አተሽ የምትማቅቂበትን ጉድጓድ ነው የሚቆፍረው ወንድ ልጅ ያገባሽ የወለደሽ ሲፈታሽ ክፉ ናቸው ስለዚህ እሱ ጥሩ እሱ መልካም ነው እሱ ሚዲያ ላይ ነው እናቴ እሱ ሚዲያ ላይ ነው ይሄን ወሬ ላይ ያትንገር አይገባኝ እንደዚህ ነው እንደዚህ እኮ ነው እንደዚህ ነው አይደለም ስለ እውነት እንነጋገር ከተባለ ስለ እውነት እናውራ ከተባለ ሴት ነሽ ስለ ሴት በዚህ ደረጃ መጥፎ ነገር አታስቢም ወንዱ ነሽ ወንድን እያወቅሽ በዚህ ደረጃ ትንግል አይደለም እያየናቸው የመጡ ልጆች ናቸው እምንሰጣቸው ክሬዲት አለ እምንላቸው ነገር አለ እውነት እንነጋገር ከተባለ እናውራ ከተባለ ወንድ ልጅ ደግሞ ስትማሪ ደስ አይለው ከቤት ስትወጪ ደስ አይለው ይሄ የሀበሻ ማንነት ነው የሀበሻ ወንድ ተግባር ነው ሚዲያ ላይ አይደለም ብሎ ስላወራ አይደለም እኔ እንደዚህ ያደርጋለሁ ስላል አይደለም አንድ ስቴፕ እንደበለጥሽው ካወቀ በቤትሽ ውስጥ ሰላም አይኖርሽም አንድ ስቴፕ ከሱ የተሻለ ነገር እንዳለሽ ካወቀ በራሳቸው ስለማይተማመኑ ሰላም ነው የሚነሱሽ ምናልባት እቺ ሴት ይሄን ሁሉ ነገር ይሄን ያህል አመት ስትኖር ትዳሬን ፈታለው ብላ አይደለም የኖረችው እኔኮ ጋይስ ለምን አንደርስታንድ እንደማታረጉኝ አላቅም ምድረ የበግላት ጭንቅላቱላ ማለት ነው ይሄ የተንጠለጠለው የበግላት እሱ እኮ ነው ጭንቅላታችሁን የውጭ ሀገር እንትናችሁን ትበላላችሁ ሩዙ ምኑ አይምራችሁን እንደዚህ ይዘጋውና ሊያ እንደዚህ ነው ትራምናን አይደለም መለየት ደረጃ ሲደርስ ወይም ደግሞ መፋታት ደረጃ ሲደርስ ከዚህ በፊት ብያቸዋለሁ ፋኒ የጂጂኪያ ስድብ ጠልቶ ቢሆን ኑሮና አዋርዳኛለሽ ብሎ አስቦ ቢሆን ኑሮ ሁለተኛም ልጅ አይወልድም ነበር አብራትም በዚህ ደረጃ ህዝብ ፊት እያዋረደችው እየሰደበችው አይኖርም ነበር የተመቸውና የፈለገው ነገር ስላለ ከዚህ ልጅ ቀጥሏል እኛ ጸዋቸውንና ጉዳቱን መጥቶ ስላወራ አይደለም እሷም ያልተስማማት ነገር አለ የሚዲያ ህይወት ሆነና ሚዲያ ላይ የምናቃቸው ሰዎች ሆኑና ጂጂኪያን በመንጠላት መንገር ስለምንጠላት ሆነና ልጅቷ ላይ ድንጋይ መወርወር አበዛን እኔ ሳምሪ ከድሮ ጀምሮ ከመጀመሪያው ጀምሮ አትመቸኝ ሙሌ ነው መነግራችሁ ግን የእናትነትና የቤተሰባዊ ነገር ሲሆን የምታዩት ሁሉ ትክክል እንዳልሆነ አቃለሁ ምክንያቱም ሚዲያ ላይ ያያችሁት ህይወትና የሚወራውና ሰው የሚኖረው ህይወት አንድ አይደለም እቺ ልጅ ፍቺና ይሄ ልጅ ባትወደው ባትፈልገው ኑሮ ሁለት ልጅ አትወልድለት ምክንያቱም እኛ ሴቶች እንተዋወቃለን ስንተማመን ነው የምንደግምባቸው ከተማመንባቸው አንደግም
የሚበድሉን ወንዶች ክፉ ከሆኑ እድሜሽ ይሄዳል ይሂድ አልወልድም ነው የምንባባለው፣ እንተዋወቃለን። ሶ እዚህ ደረጃ ግን ሚዲያ ላይ መጥተው ርዕሱ ነው የሚወራበትና የሚነጋገርበት እኛ ራሳችን የምንሰጣቸው ኮመንትና ቢያንስ በእድሜ ከነሱ እንሻላለን ብለን የምናስበው ሰዎች ለማስማማት ሳይሆን ለማግባባት ሳይሆን የበለጠ እንዲጠላሉና የበለጠ እንዲራራቁ ነው እየሰራንባቸው ያለ ነው። ሶ በዚህ ልክ ደግሞ ፋኒ መልአክ ነው እያላችሁ ስታወሩ ኖ አይደለም። ይቺ ልጅ ያለ ምክንያት ፍቺ አልደረሰችም። ለምን እንደዚህ ትላላችሁ? ምንም ቢሆን እናት ናት። እናት ልጇን አትጠላም። እናት ልጇን አትጠላም። እኔ የትኛዋ እናት ምናልባት ልጇን የምትጠላ እናት አለች ካላችሁ ያላሳደገቻት ወይ ደግሞ እንዲህ አንዳንድ ሚዲያ ላይ የሚሰሙ እናቶች አሉ። በጣም አሪው ሲሆኑ እናቶች ትሰማላችሁ እኮ። እንደዛ ካልሆነ በስተቀር አብራ የኖረ የተሻለ ሀገር ተቀምጣ በዚህ ደረጃ ልጆቿን የምትጠላ እናት አይደለችም። እነሱ ሁለቱ መስመር ላይ ያላስማማቸው መንገድ አለ። ፋኒ ሚዲያ ላይ ሲመጣ እኔ የመጀመሪያ ቀን እኔ ፋኒ ደጋፊ ነበርኩኝ። ፋኒ ነበርኩ የምደግፈው፣ ግን የምደግፈው በትዳር አለችው አይደለም ጋይስ። በትዳር ምናምን ሳይሆን ይሄ በሚያሳየው ካራክተር ይሄ ቅልስልስነቱን ምናምን ይሄ እንደዚህ ያለ የሚያወራው ረጋ ማለቱ ምናምን ነገር በጣም ደስ ይለኛል። ሳምሪ ደግሞ ጉሮሮ ላይ ነው የምትቆመው። ቪዲዮ ላይ ሲቀመጡ ካያችሁ እሷ ናት የምታወራው፣ እሱ ዝም ብሎ ነው የሚያየው። ሶ ያንን ነገር ነው የተጠቀመበት። አሁንም ያ ነገር በህዝብ ዘንድ እኛ ደግሞ ሚዲያ ላይ ደግሞ ምንድነው የተረዳሁት? አስመሳይ ሰው ነው የምትወዱት። እውነት የሚናገር ሰው አትወዱም። ስለ እውነት የሚመሰክር ሰው አትወዱም። ውሸት ከሆነ ለውሸት ያለቀስኩ ካወራው ታምኑኛላችሁ። ያ ነው እንጂ ይሄ ሳምሪን ፋኒን ጠልተሹ ፋኒ ምናምን ምን አገባኝ። ሲቀጥል ወንድ ልጅ ነው፣ ለምን አባቱ ነው የምጠላው? የትኛውም ወንድ ቢመቸው ደም እያስለቀሰሽ ያኖርሻል። የትኛውም ወንድ በነገራችን ላይ የትኛውም ወንድ ከተመቸው እያለቀሽለት እግሩን እየላሽለት እንድትኖሪለት ነው የሚፈልገው። አይምሰልሽ፣ አገባሹም አላገባሹም። ስለዚህ ከወንድ ልጅ የተሻለ ነገር ኑሮች ስትኖሪ ወንዶች ሁሌም እንደተጎዳ ሆኖ ፊልም ይሰራሉ። እከካሞች እና የፋኒ ድራማ በዛ ነው የኔ እንትን እንጂ ፋኒ ለምን እንደዚህ ሆንክ ምናምን እንደዚህ እያልኩ አይደለም። ድራማው ቱማች ፋኒ ቱማች። አሁን ያወራሁት ወሬ እንኳን ለእናንተ ክፋት ነው የሆነው። ስለ ልጆች ለመናገር ጂጂን ቪዲዮ ላይ ለምን አስገባሃት? ድራማ ካልፈለግ ይሄን ግርግሩን ብሽሽቁን ወሬውን ካልፈለግ ለምን አያትየዋ ጋር ልጆቿ ሄዱ? አያትየዋ ጋር እያልክ ቪዲዮ ለመስራት ለምን አስፈለገ? ጥያቄ ነው። ግን እናንተ በስዱ ፋኒ ጀግና ነው፣ ፋኒ መልካም አባት ነው ምናምን እከካም። ላንቺ ነው እሱ ላንቺ ነው። ነው ፊልም ይፈልጓል በልጆቹ ዩቱብ አሰራም። ስለዚህም ጂጂኪያን ትናገራታለህ። ጂጂኪያ ወጣ ትሳደባለች፣ ትቀጥላለህ። ደግሞ እንደማታው ጌም ላይ ትገባለህ ከነጫይት ጋር ትቀጥላለህ። ሶ አንተም ጂጂም ሳምሪም እኔ በራሴ እይታ አስቴት ነው የሰጧችሁ እንጂ ይሄ አንቺ ሳምሪ ፋኒ ስለምትጠይ ፋኒ ነው እንደ የራሴን ሀሳብ ነው የነገርኳችሁ እና ሰርትሳችሁናል። ግን ምንድነው ችግሩ? እናንተ እንደምትፈልጉት እንጂ መስማት የምትፈልጉት እኔ እማወራው እውነት አይታያችሁም። እናንተ ጎበዝ፣ ትክክል፣ ብራቮ፣ የስ ልክ ነሽ የሚለው ኮመንት የበዛበት ቦታ ላይ ነው እንጂ ማዳመጥ የምትፈልጉት እውነትን መስማት አትፈልጉም። ሚዲያ ላይ ያላችሁ ኮመንታተር ለእናንተ ስል ደግሞ እኔ አልሽለጠለጥም። የስ ቴንክ ዩ አመሰግናለሁ። አሰይ ተናደዳችሁ እየጠጣችሁ ባይዘው ቺፕስም አለ ቆሎም አለ እየጠጣችሁ አትናደዱ። የስራው ባሪ ነው። እኔ እኮ ፋኒ እና ጌታ እናቲቱ ፋኒ ትጠያለሽ ይሉኛል። እኔ እንደኔ ፋኒን የደገፈዋለሁ። እኔ እኮ በጣም ነው የምትገርሙኝ። ጌታ እመቤቴና እኔ ዛሬ እኮ አለ ከድሮ ጀምሮ ነው እኔ ፋኒን የምወደው ነው የምላችሁ። እንደኔ ፋኒን የደገፈው የለም። የሆነ ሰዓት ላይ በትዳራቸው ላይ ገብቶ ያሳየው ካራክተር እችን ካራክተር ስለማውቃት አስጠላኝ። እችን ካራክተር የሆነ ቦታ አውቃታለሁ። የምትናገሪ ሴት ስትሆኚ፣ የምታወሪ ሴት ስትሆኚ፣ የምትለፈልፊ ሴት ስትሆኚ ክፉ ነሽ።
ኃይለኛ ነሽ፣ በድለሽ ነው ቤት ውስጥ ባልሽን የምታኖሪው የምትባይ። ውስጡን ለቂስ ተበዳዩ አንቺ ነሽ፣ አልቃሹ አንቺ ነሽ፣ ተጎጂው አንቺ ነሽ፣ ሁሉ ነገሩ አንቺ ነሽ። ያላየ እዚህ ጋር ያለውን ሜካፕ ነው የሚመሰክረው፣ የውስጡን ያላየ። እኔ ደግሞ ያን ገባኝና ፋኒ ተቃወምኩ እንጂ ጂጂኪያን ፈርተሻት 15 ዓመት ስሰዳደባት የነበረችውን ሴትዮ ዛሬ ለምንድን ነው የምፈራት? ምንድን ናት እሷ? ለእኔ ምንድን ናት? ግን እውነት ከሆነ በልጅ መሀል በልጅ ሰውን በዚህ ደረጃ አታክ ስታደርጉ አልደግፈው። ስለወደዳችሁት እናንተ ስለደገፋችሁት አይደለም። ምንም ቢሆን እናት ናት። ይሄን ነው የምለው። አሁን ሌላ አርሳለኝ። በነገራችን ላይ የሀገሬ ልጆች እናንተ ወሬ ያነሷል። በሉ አሁን ደግሞ ተረጋጉ። የምትናደዱ